ህፃናት እና ሴቶች ትምህርት እንጂ ጦርነትን አይሹም። የብልጽግና መንግስት ለህፃናትና ሴቶች ትምህርትን ሳይሆን ጦርነትን ነው የደገሰላቸው። ብዙ ተማሪዎች በእልቂት ላይ ናቸው። በአማራ ክልል ብቻ ከ5 ሚሊዮን በላይ ህፃናት ወደ ትምህርት ቤት እየሄዱ አይደለም። ባለው ተደጋጋሚ ጦርነት ምክንያት ከትምህርት ገበታቸው ተፈናቅለዋል። ጦርነቱን አቁሞ ተማሪዎች ወደ ትምህርት ቤት እንዲመለሱ ነው መልእክታችንን የምናስተላልፈው። መጀመሪያ ምንድነው የሚያደርጉት? የምትጀምረው ከስር ነው። ለምን ቴዲን ካነሱት ድፍን ትገለባበጣለች ኢትዮጵያ። ሙሉ ህዝብ ለምን እንደሆነ ይናገራል። ምክንያቱም ከልቡ ቴዲ አፍሮን የሚወደው ኢትዮጵያዊ ብዙ ነው። ስለዚህ አይፈራህም። ድፍን ገልብጦ ይወጣል። ስለዚህ ምን አሰባችሁ? መጀመሪያ እስቲ በወዳጆቹና በምክትል ማናጀሮቹ ምናምን አስረን የህዝቡን ድምፅ እንስማው ነው። መሀይም ስለሆናችሁ አስተሳሰባችሁን እናውቀዋለን። መሀይም ስለሆናችሁ ድምፁን ምንድን ያደረጋችሁት? መጀመሪያ እነሱ እንስማው። ህዝቡ ዝም ካለው ወደ ቴዲ እንሄዳለን። ስለዚህ የቴዲ አፍሮ ለኢትዮጵያ ነው ድምፅ የሆነው። የኢትዮጵያ ህዝብ ድምፆ ደግሞ ምላሽ መስጠት አለበት። ምክንያቱም ሁላችሁንም መንግስት ሊያስር አይችልም። ድፍን ኢትዮጵያዊን መንግስት ሊያስር አይችልም። ግማሽ ኢትዮጵያዊን ማሰር አይችልም። ኢቭን 5 ሚሊዮን ህዝብ አንድ ከሆነ መንግስት ማሰር አይችልም። 5 ሚሊዮን የአዲስ አበባ ልጅ አንድ ከሆነ መንግስትን ሽንት ማሸናት ይችላል፣ መቀየር ይቻላል። ስለዚህ አሁን ችግሩ ምንድን ነው? እንዳልክን የመሰለ አሽቃባጭ እሱን ያው እንግዲህ የአዲስ አበባ ልጆች በደንብ አሁን በዮኒ ማኛ ሊተረጎም ስለሚችል ዮኒ ማኛ ነው እንዲያስደረገው ሊባል ይችላል። ስለዚህ የአዲስ አበባ ልጆችን በየጊዜው እየመጣ ሲያናንቅ ሲሳደብ አቃቂር ሲያወጣ የሚውል ሰገጤ ነው። የአዲስ አበባ ልጆች ቢያናገሩት ዮኒ ማኛ ልክ አጫሉ እንዳስደረገው አስደረገ ተብሎ ያልሆነ ነገር ይባላል። እራሳቸው በልተውት ማለት ነው። ልክ ብልጽግና አጫሉን እንደበላው እንዳልክ አንድ ነገር ቢሆን ዮኒ ማኛ አስደረገው ብለው ፖለቲካ ሊሰሩ ነው። አንሸወድም፣ ከዚህ በኋላ አንሸወድም። አሁን ምንድነው የሚያደርጉት መሰላችሁ? የራሳቸውን ሰው ይበሉና የሆነ ሰው ላይ ይለጥፋሉ። ሙዳቸው ነው አሁን የተነቃው። የሆነ ሰው ይበሉና ከዛ ይኸው አጫሉን የወደዳችሁ እኮ የበላው መንግስት ነው አይደል እንዴ? መንግስት መጠየቅ አይደል? የበላ የራሳችሁ መንግስት ነው። አጫሉ በንግግሩ ነው የተበላው። ምን የሚል ንግግር አለ? መንግስት አሁንም መግደሉን ካላቆመ ኢትዮጵያ እየተቀየረች አይደለችም ብሎ ቃል በቃል ፊት ለፊት ነው የተናገረው። ብዙ ወንጌልን የሚሰብኩና የሚያገለግሉ ሰዎች ሊቃውንቶች በእነዚህ ሰዎች እንዴት እንደሚናደዱ ማሰብ ቀላል ነው። ወንጌል ለምንድን ነው አቢዩዝ የሚደረገው? እኔ ጥያቄ። ለምሳሌ እግዚአብሔር ዘፋኝን የገሰጸበት ምዕራፍ ገላትያ ምዕራፍ 5 ቁጥር 21 ነው። እዚህ ላይ እንኳን ያለውን የእግዚአብሔርን ቃል እንዴት ቆርጠው ለራሳቸው መጠቀሚያ እንደሚያደርጉት ላሳያችሁ። ብዙ ጊዜ እነዚህ ሰዎች እዚህ ውስጥ ያለውን ቃል እንኳን ቆርጠው ስካር፣ ዘፋኝነት አስቀድሜ እንዳልሁ እንደዚህ ያሉትን የሚያደርጉ ሰዎች የእግዚአብሔርን መንግስት አይወርሱም ይላል። ትክክል ነው። ነገር ግን የሚገርመኝ ነገር ማለት ነው እዚሁ ገላትያ 5:21 ላይ ቀድሞ ያስቀመጣቸው ቃላቶች አሉ። ይሄን ግን አይነግሯችሁ። እንደውም ከነዚህ የከፋውን ነው ቀድሞ ያስቀመጠው። ለምሳሌ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝ ይላል። ከዛ በኋላ ተመልከቱ እንግዲህ ከነዚህ በፊት ከዘፋኝነት በፊት ያሉትን 5 ኩነኔዎች ወይም ኃጢያቶች አልጠቀሷቸውም። ሰው ሲዘፍን ኃጢያት ነው የምትሉ ሰባኪዎች ሰው ሲገደልስ መግደል ኃጢያት ነው አትግደሉ ብላችሁ ገዳዮችን ለምን አትገስጹ?
የኔ ጥያቄ ይሄ ነው። እሺ ሌላውን ተውት። ዘፋኝነት ከምቀኝነት ጋር እንኳን እኩል ነው ያስቀመጠው እግዚአብሔር። እንደ አልበርት አንስታይን አገርን የሚለውጥ ሐሳብ እንዳለው ሰው ጭንቅላታችሁን እንዲህ አድርጋችሁ ወንድማችሁን ለመጣል ወንድማችሁን ጉድጓድ ውስጥ ለመክተት የሰው ህይወት ለማበላሸት ምቀኝነት ስታስቡ የምትሉ ሰዎች ዘፋኝን ዘለህ ለምን ትኮንናለህ? አብሮ ተቀምጧል እኮ። መለያየትን መስበክ ኃጢአት ነው። መናፍቅነት ኃጢአት ነው። እነዚህ አይነት ነገሮችን እየቆረጣችሁ ዘፋኝ ላይ ለምን ተበረታላችሁ ነው እንጂ ዘፈን ያጸድቃል ወይም ሁሉም ሰው ዘፋኝ እንዲሆን እያበረታታው አይደለም። ዘምሩ፣ ደስ ነው የሚለኝ። እግዚአብሔር ይዘመርለት፣ ደስ ነው የሚለኝ። ፐርሰናሊም ሲጀመር መዝሙር አድማጭ ነኝ እኔ እግዚአብሔር በሚያውቀው ማለት ነው። ነገር ግን በእውነት ስም ደግሞ ውሸትን ሊያነግሱ ሲሞክሩ ሰዎች በጣም ያናደዳል። በነገራችን ላይ አብዛኞቹ ዘፋኞች እኛ ከኃጢአት እባክህ አምላክ ያውጣኝ እንደምንለው ሁሉ ከዘፋኝነት አውጣኝ ብለው የሚጸልዩ ናቸው። ይሄን ለማለት ፈልጌ ነው እንጂ ዘፋኝነት ኃጢአት ነው የሚለውን የእግዚአብሔርን ቃል ለመካድ ወይም ለማጣመም አይደለም። በነገራችን ላይ ሁላችንም ምንድነው በእግዚአብሔር ቸርነት እንጂ በእኛ ስራ አይደለም። ለምርጫ ከመሰብሰብ ህዝብን ማዳን ይቅደም። ውሸታምና አስመሳይ መንግስት በአስቸኳይ ይውረድ። የህዝብ ስቃይ የማይሰማው መንግስት አንፈልግም። ለምርጫ ከመሰብሰብ ህዝብን ማዳን ይቅደም። አማራ የግብፅ ውሃው ሞልቶ ፈሰሰ። አማራ በመሰረታት ሀገሩ እየተጨፈጨፈ ብልጽግና አይታሰብም። ተቋማትን ተጠግታችሁ የአማራን ምሁር የምታደርጉ መጣጭ እምቦጮች የእስካሁኑ በቃ። በአረጠ አንጎላችሁ አማራን አትመራትም። የአማራ ክልል በዝንጀሮ ፖለቲካ መመራት ይብቃ። ኢትዮጵያ ከዚህ በኋላ የአማራውን ደም እየጠጣች አትደምቅም። አማራ ፍቅር እንጂ አማራ ሃይማኖት እንጂ አማራ ሰብሳቢ እንጂ አማራ ተንከባካቢ እንጂ ገዳይ አይደለም። የአማራ ሕዝብ ከዚህ በኋላ በጉልበት በመታገት አይገዛም። አስፈጽሙት አይደለም። አቋማችሁን ግልጽ አድርጉ። በግልጽ ነገር ምክክር መድረኩ ላይ እኮ ከወር በኋላ እንገናኛለን። ስለዚህ ለፐብሊክ ለማሳወቅ ለምንድን ነው የምትፈሩት? ይሄን ነገር ማለት ሁለቱን ለማስደሰት ካልሆነ ብሔርተኛውንም ሀገር አቀፍ ኃይሉንም ለማስደሰት ካልሆነ በቀር ይሄንን ሻይ የምትሆኑበት ሌላው ላይ ቦልድሊ የምትናገሩት የባህር በር ያስፈልገናል ብላችሁ ቦልድሊ እንደምትናገሩት እኛም እንደምንስማማው የብሔር ፖለቲካ ላይ የብሔር ተኮር ፌደራሊዝሙ ላይ ምንድነው አቋማችሁ? የባህር በር ጉዳይ የውጭ ፖሊሲ ጉዳይ ነው። ስለዚህ በዚህ መድረክ ላይ ቦልድሊ ልንነጋገርበት እንችላለን። የህገ መንግስት ጉዳይ ላይ በኢትዮጵያ በተረጋጋሚ የተሰራው ስህተት ምንድነው? ስልጣን አለኝ እንካችሁ ህገ መንግስት፣ ዛሬ ጠመንጃውን ይዣለሁ እንካችሁ ህገ መንግስት የሚለው አካሄድ የኢህአዴግ ህገ መንግስት፣ የንጉሱ ህገ መንግስት እየተባለ የብልጽግና ህገ መንግስት የሚባል እንዲኖርኛ አንፈልግም። የኢትዮጵያ ህገ መንግስት እንዲኖር ነው የምንፈልገው።